والحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى ثالث عشر أسرى سوستنيو الفقه الميسر كميلو يفقه كتاب الأطعمة والطبائع والصيد إذا ربيتاችን ስለ የሚበሉ አጥማዎችና ضبائع والصيد አደንን አስመልክቶ ነው። አሁን ከእንስሶች መካከል የሚበሉ የማይበሉ አሉ። አጥማ ሲባል ተፈቀባቸው ضبائع ማለት ደግሞ አስተራ صيد ሲል ደግሞ አደን ማደን አስመልክቶ ይሆናል። ወይሽተብል ثلاثه ابواب ሶስት ምዕራፎችን ያካትታል ይሄ ምዕራፍ ማለት ነው። الباب الاول في الاطعمه የመጀመሪያው ምዕራፍ አጥማ ላይ ነው። الباب الثاني في الضبائع ሁለተኛው ደግሞ እርድ ላይ ነው። አጥማ የሚበሉ ለማለት ነው። والباب الثالث ሶስተኛው ደግሞ في الصيد አደን ላይ ነው። ወደ መጀመሪያው ስንመጣ الباب الاول في الاطعمه በአደን እንትን ምንድነው በሚበሉ ዙሪያ ሲሆን وفيه مسائل ብዙ ምዕራፎች አሉ። በሱ المسألة الأولى ብዙ አንኳር ነጥቦች ብዙ ዋና ነጥቦች ሲኖሩ المسألة الأولى የመጀመሪያው ነጥብ تعريفها ማስታወቂያውን አስመልክቶ ነው። والأصل فيها መሰረቱ ምን እንደሆነ ከሱ አንደኛ تعريفها الأطعمة جمع طعام ብዙ የምግብ መሰየሚያ ምን ይባላል? አጥማ ይባላል። ጣዓም ነጠላው ነው። አጥማ ብዙ ቁጥር አመልካች ነው። هو ما يأكله الإنسان ሰው ልጅ የሚመገበው ነገር አጥማ ይባላል። ويتغذى به من الأقوات ويتغذى به ሰው ልጅ የሚቀለብበት ነገር من الأقوات ከቀለብ አይነት وغيرها ሌላ أو يشربه ወይም የሚጠጡት ነገር ቁጥር ሁለት الأصل فيها መሰረቱ ምንድነው? በሷ ሰዎች በሚጠጡት ነገር تنطلق القاعدة الشرعية شريعة የሆኑ መርሆች ይጓዛሉ في معرفة ما يحل من الأطعمة ከምግብ አይነት حلال የሚሆነውን በማሳወቅ በማወቅ وما يحرم في معرفة በማወቅ ما يحل የሚፈቀደውን من الأطعمة ከሚበላ ነገር وما يحرم حرام የሚሆነውን ወይም መብላቱ የሚከለከለውን እንዲሁ من قوله تعالى كالله قال قل لا أجد بلاه بلاچو አላገኝም فيما أوحي إلي እኔ ጋር በተላለፈው መልእክት محرما حرام ነው የሚባል ነገር አላ ጣዒሚ يطعمه ተመጋቢ በሚመገበው ነገር ይሄ حرام አላገኝም በላቸው إلا أن يكون ميتا የሞተ ከሆነ በስተቀር በክት መብላት አይቻልም። أو دم مسفوحا ወይም ፏብሎ የሚፈስ ደም ተካል ፏብሎ የሚፈስ ደም መጠጣት አይቻልም። ግን በስጋ መልክ እንደ ጉበት ያለ ጣፊያ ያለ በስጋ ውስጥ ተቀላቅሎ መለየት ያልተቻለ የደም አይነት ሳትወድ በግልጽ ብለዋል። ይሄ አይደለም ፏብሎ የሚፈስ መስፉሃ አው ደም መስፉሃ የሚለው ይሄ ነው። እና አው ለህመ ኺንዚር ወይም የአሳማ ስጋ ከሆነ በስተቀር فإنه እንደዚህ ሁሉ ርጅሱን ነጃሳ ነው። أو فسقا أهل به أهل لغير الله ወይም ህገ ወጥ ሆኖ ካላህ ውጭ ያለ አካል ስም የተነሳበት ሲታረድ እነዚህ ሁሉ ሲቀር እነዚህ حرام ናቸው ነው። فمن اضطر እነዚህ ላይ የተገደደ ሰው غير باغ ሳይሸፍት ولا عادل ሲመገብ ደግሞ ድንበር ሳያልፍ በህይወት ለመኖር ያህል ብቻ ሰደር ረበቅ ይሉታል ህይወት ማቆያ ብቻ ቢበላ ይሄ ليس عادل ድንበር አለፈ ይባላል። እስከ አፍንጫው ድረስ ጠግቦ ከበላ ይሄ አዲ ነው። እንደዚህ حرام ነገሮችን ህይወት ለማዳን ለምሳሌ ጦር ሜዳ ላይ ያለ ከድርቅ የመጣ ምግብ የሌለበት ቦታ ያለ ህይወቱን ለማቆየት እንደዚህ حرام የሆኑትን ወይ በክት ተባሉትን መብላት ይችላል። ነገር ግን ሲበላ ህይወት ማቆያ እንጂ እስኪቦርጭበት ወይም እስኪሰባበት አይደለም የሚበላው። እስከ አፍንጫው ጠግቦ መብላት አይደለም። ይሄ ከሆነ አዲ ይባላል ድንበር አላፊ። فإن ربك ጌታከ غفور رحيم እጅግ መሐሪና አዛኝ ጌታ ነውና ህይወትን ለማዳን በበላው የበክት ስጋ ወይም ያሳማ የውሻም ስጋ አድርገው ከፈለከ ወይ ብትበላ ህይወትን ለማዳን ከሞት ለመከላከል አላህ አይጠይቅህም ነው። الضرورات تبيح المحظورات ይላሉ የኡሱል ወይ በቃዒዳ الفقهية ባለቤቶች ካቅም በላይ ጉዳት ሐላሉንም ሐራሙንም ሐላል ያደርጋል ማለት ነው። ህይወት ለማዳን ብለን ነው ሐላል ያደርጋል። ومن قوله سبحانه وتعالى كالله قال እንዲሁ ويحل لهم الطيبات ጥሩ ነገር ሐላል ያደርግላቸዋል ይላል። ويحرم عليهم الخبائث ነጃሳ ቆሻሻ ለጤንነት ማይመቸውን حرام ያደርግባቸዋል ይላል።
ومن قوله تعالى كالله قال قل من حرم زينة الله يالله جيت ما نو بلاچو التي أخرج لعباده ياچن الله لباليوچ ያወጣት والطيبات ጥሩ ነገሮችንም من الرزق ከሲሳይነት ይላል ስለዚህ ከሚበገቡት ነገር ከእንሶችም እንበል ከምግብ አይነት ከፍራፍሬ አይነት በግልጽ ቁርአኑ ሐዲሱ ይሄ حرام ነው ያለው እንጂ حرام ቢባል የለም ከቻልከ ብላ ነው ግን በግልጽ አላህ ያደረጉትን ቆጥሯቸዋል የሞተ ነገር ፋብሎ የሚፈስደም ያሳማ ስጋ የመሳሰሉትን ቆጠራል እና ይሄ ነው حرام የሆነው ነው والمراد بالطيبات ጥሩ ነገር መብላት حلال አድርጎላቸዋል አላህ በማለት የተፈለገው ما تستطيبه النفس ውስጥህ ደስተኛ የሚሆንበት ነገር ነው وتشتهيه متنافقው ነገር ምትቋምጠው لأن الطعام لما كان يتغذى به الإنسان سووش بيتكلموا بدرجة يهونا جزء بيجب فإن أثره ينعكس على أخلاقه يزام يجب من مالتنا يعني يبي بلاون أخلاقنا بحرين من درجة لله بس على مالتنا فالطعام الطيب طروب بيجب يكون أثره طيبا تسيرهم لك النزاو فأنا دكاو ጥሩ ይሆናል والخبيث نجاسው ምግብ يكون على الضد በተቃራኒ ነው የሚሆነው من ذلك ከዛ ለዚህ ነው لذا أباح الله سبحانه الطيب من المطاعم ከሚበሉ ነገሮች ጥሩን ፈቅዷል አላህ وحرم الخبيث منها ቆሻሻ ነጃሳውን ከልክሏል ለምሳሌ አሳማ የሚበሉ ሰዎች ቅናት የላቸውም ደደቦች ናቸው አላህ አሳማን መብላት حرام ሲያደርገው ለምስትህ ለእህቶችህ ለአክስት ለሴት ልጆች እንድትቀና ስለሚፈልግ ነው ማለት ነው አሳማ ስጋ ከበላ ቅናት የለም ፈረንጆች ማይቀኑት ለዛ እንደው ጭራሹንም ደጋረክሽ አይነት ነገሮች ዝራይት ይያሉ ነው የሚደግፉት ቻይበሉትን ብትወስዱ ደውሻ 8 ይወልዳሉ ቻይናዎችን ብትወስድ ማለት ነው በተቃራኒ ደግሞ እስላም ሐላል ያረጋቸውን የሚበሉ ፍየል በግ የሚበሉ ይተናነሳሉ ግመል የሚበሉ በራሳቸው ይተማመናሉ ኮስታራ ናቸው እና ነገሮች በተመገብካቸው ቁጥር ያንን ሐለት ያላብሳሉ ስለዚህ ነው አላህ ጥሩ የፈቀደው መጥፎውን ምን ያደረገው የከለከለው ማለት ነው ኢብኑል ቀይም ስለዚህ ሁሉም ባህሪ እንደሚላበስ አብሮት መቆየት የሆነ ይቀስባውን ተዋጾውን ስጋውን እንቁላሉን ወተቱን በጠጣ ቁጥር ደግሞ ቁጭ እሱን ባህሪ ይዛል የሚለው ገልጾ ሲያበቁ ኢና ሊላሂ ወኢና ኢለይሂ ራጂዑን ብለው የኛ ዘመን ሰዎች ዶሮና የዶሮ እንቁላል በሉና እንከለቃሚዎች ሆኑ ይላሉ እንትና ምን ችግር አለ እንትና እንዲህ ማለት እንዲህ ቢፈልገው ይሄ ነው ቆሎ ይያሉ የሰው ከመልቀም ሆነ ስራቸው እና የዶሮ ጥራጥሬ ለመልቀም ትላትን ለመልቀም ቆፍረው ዳብሰው የለም ያን ተላብሰዋል ማለታቸው ነው የፈለጉት እርሳቸው ጊዜ ይሄ የተባለው በአሁኑ ሰዓት ምን ይባል ነበር በጣም የሚያሳዝን ሁኔታ ላይ ነው ያለው والأصل في الأطعمة الحلم በምግብ በምንመገባቸው ነገሮች መሰረቱ ሐላልነቱ ነው إلا ما حرمه الشارع الحكيم ጥበበኛ የሆነው ደጋጊ حرام ያደረገው በስተቀር ولذا قال تعالى وقد فصل لكم ما حرم عليكم በርግጥ ለእናንተ አብራርቶላችኋል በእናንተ ላይ حرام ያደረገባችሁ ነገር ይላል إلا ما اضطررتم إليه ወደሱ የተገደዳችሁበት ነገር ከሆነ በስተቀር ይላል وقد جاء هذا التفصيل يزرزر زغبا برغط متوال مشتملا على امور ثلاثه ሶስት ነገሮችን ያካተተ ሆኖ ስንት ነገር ሶስት ነገር ከሶስቱ ነገሮች አንደኛው አነሱ على المباح حلال ነገሮች ላይ ግልጽ የሆነ ጥቅስ አግኝተናል ምን حرامነቱ እስካልመጣ حلال ነው የሚል ነገር قل لا اجد فيما اوحي الي محرما على طاعم يطعم ተመጋቢ መስሎት ከሚመገበው ነገር حرام ነው የሚል ነገር የመጣብኝ የለም መብላት ትችላላችሁ ነው በግልጽ ቁርአኑ የከለከለው በስተቀር ሲል ሌላው አነሱ على الحرام በሐራም ነገሮችም ግልጽ የሆነ ጥቅስ አይተናል የሞተ ነገር ፋብሎ የሚፈስ ደም ወይም ያላህ ካላህ ውጭ ላለ አካል ስም የተነሳበት እንደዚህ ሁሉ ይደባሉ حرام ናቸው ተባለ ሌላው ማሰከተ አርሁ ሻሪ ሸሪዓው ሐላልም حرامም ሳይለው እንዲሁ ዝም ያለው ነገር እንዳለ ያ ከየትኛው ይፈቀዳል ከሚባለው ምድብ ውስጥ ይገባል
وقد بين النبي صلى الله عليه وسلم بقوله إن الله فرض فرائض الله ብዙ ግዳጆችን ግዳጅ አድርጓል فلا تضيعوها ምን አታድርጓቸው አታበላሿቸው وحد حدودا ብዙ ድንበሮችን ደብረዋል ወይም ገደቦችን ገድበዋል فلا تعتدوها አትራመዷቸው እንደዛ واشياء ብዙ ነገሮችንም በግልጽ حرام አድርጓል فلا تنتهكوها እንደዚህ حرام ነገሮችን አትጣሱ وسكت عن اشياء رحمة لكم من غير نسيان ከብዙ ነገር ደግሞ ዝም ብሏል ለእናንተ በማዘን ከመርሳት ሳይሆን ማለት ነው من غير نسيان ከባለ መርሳት فلا تبحثوا عنها ስለነሱ አትጠይቁ አትፈትሹ በቃ ዝም ብሎ አላህ ዝም ብሎ ታላል ዝም ብሎ የፈለገ ሰው ይጠቀም የፈለገ ሰው ይተው ዝም ያለውን አንተም ዝም ብሎ ነው እያሉ ያሉት ዛሬ ቆይታችን እስከዚህ ይሆናል አላህ ያንተን በሰማችሁት ተጠቀሙ የማሰማችሁ ያደርገን እያልኩኝ ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም